ጤና ይስጥልኝ የተከበራችሁና የተወደዳችሁ አድማጮቻችን የፒዛ ወርልድ የዩቲዩብ ቻናል ቤተሰቦቼ፣ የባንኮች የምንዛሬ ፍክክር የደረሰ ዛሬ ሐምሌ 9 ቀን 2018 ዓ.ም በዶላር እና በሌሎች የውጭ ገንዘቦች ላይ ከፍተኛውን ዋጋ በማቅረብ ገበያውን እየመሩ ያሉትን ባንኮች በዝርዝር እንመለከትና ዋና ሀገራት በዶላር ገበያ ወጋገን ባንክ ለ1 ዶላር 163 ብር ከ45 ሳንቲም በመክፈል ዛሬ መሪነቱን እንደያዘ ነው። ሌላ በኩል የኢትዮጵያ ንግድ ባንክ ዶላር በ160 ብር ከ75 ሳንቲም በዝቅተኛ ዋጋ ይሸጣል። በዩሮ ገበያውን ፀሐይ ባንክ ለ1 ዩሮ 202 ብር ከ65 ሳንቲም በመሸጥ ግንባር ቀደም ሲሆን የኢትዮጵያ ንግድ ባንክ ደግሞ መሸጫ ዋጋው 183 ብር ከ85 ሳንቲም። ፓውንድን ስንመለከት ፓውንድ ገበያ የአማራ ባንክ የምንዛሬ መግዣ ተመኑን 216 ብር ከ55 ሳንቲም መሸጫው ደግሞ 220 ብር ከ85 ሳንቲም በማድረግ በላይነቱን ይዘዋል። በካናዳ እና በአውስትራሊያ ዳሽን ባንክ የካናዳ ዶላር በ118 ብር ከ5 ሳንቲም ሲገዛ የኢትዮጵያ ንግድ ባንክ ደግሞ የአውስትራሊያን ዶላር በ110 ብር ከ15 ሳንቲም ከፍተኛ ዋጋ እየገዛ ይገኛል። አሁን ደግሞ ክቡራትና ክቡራን ቤተሰቦቼ የአረብ ሀገራትን ከፍተኛ መግዣ ዋጋ አብረን እናያለን። አብራችሁን ቆዩ። የአረብ ሀገራት ገንዘቦች ዛሬ በባንኮች የተሰጣቸው ከፍተኛ ዋጋ ደግሞ የሚከተለው ተመዝግበዋል። በዛሬው ውሎ የባህሬን ዲናር ከፍተኛ ጭማሪ አሳይቶ በ433 ብር ከ60 ሳንቲም እየተገዛ ሲሆን የኦማን ሪያል በ425 ብር እንዲሁም የቀጠር ሪያል በ44 ብር ከ95 ሳንቲም ከፍተኛ ዋጋ እየገዙ ይገኛሉ። የዱባይ ድርሃም መግዣው 44 ብር ከ50 ሳንቲም ሲሆን የሳውዲ ሪያል ደግሞ በ43 ብር ከ60 ሳንቲም አዲስ ጭማሪ አሳይ። የባንኮች ምንዛሬ ስንመለከት ቆይተን አሁን ደግሞ ቀጥታ ወደ የጥቁር ገበያ ምንዛሬ መረጃ እናልፋለን። አብራችሁ አንድ የአሜሪካ ዶላር 181 ብር ከ50 ሳንቲም 100 ከዶላር ደግሞ 18150 ብር ከ11 ሳንቲም እየተመነዘረ ይገኛል። አንድ የአውሮፓ ዩሮ 208 ብር ከ17 ሳንቲም 100 የአውሮፓ ዩሮ ደግሞ 20817 ከ50። አንድ የእንግሊዝ ፓውንድ 245 ብር ከ74 ሳንቲም 100 የእንግሊዝ ፓውንድ ደግሞ 24574 ብር ከ20 ሳንቲም እየተመነዘረ ይገኛል። እንዲሁም አንድ የሳውዲ ሪያል 48 ብር ከ34 ሳንቲም 100 የሳውዲ ሪያል ደግሞ 4834 ብር ከ26 ሳንቲም እየተመነዘረ ይገኛል። እንዲሁም አንድ የዱባይ ድርሃም 49 ብር ከ43 ሳንቲም ሲመነዘር 100 የዱባይ ድርሃም ደግሞ 4943 ብር ከ49 ሳንቲም እየተመነዘረ ይገኛል። አንድ የስዊዝ ፍራንክ 225 ብር ከ33 ሳንቲም 100 የስዊዝ ፍራንክ ደግሞ 22533 ብር ከ59 ሳንቲም እየተመነዘረ ይገኛል። 100 የካናዳ ዶላር ደግሞ 12929 ብር ከ27 ብር እየተመነዘረ ይገኛል። አንድ የአውስትራሊያ ዶላር 127 ብር ከ7 ሳንቲም 100 የአውስትራሊያ ዶላር ደግሞ 12707 ብር ከ95 ሳንቲም። እንዲሁም አንድ የቻይና ዩዋን 26 ብር ከ83 ሳንቲም 100 የቻይና ዩዋን ደግሞ 2683 ብር ከ68 ሳንቲም እየተመነዘረ ይገኛል። እንዲሁም አንድ የኩዌት ዲናር 587 ብር ከ20 ሳንቲም 100 የኩዌት ዲናር ደግሞ 58720 ብር ከ62 ሳንቲም። እንዲሁም አንድ የቀጠር ሪያል 50 ብር ከ2 ሳንቲም 100 የቀጠር ሪያል ደግሞ 5002 ብር ከ76 ሳንቲም እየተመነዘረ ይገኛል። 100 የኦማን ሪያል ደግሞ 472 ብር ከ8 ሳንቲም እየተመነዘረ ሲሆን 100 የኦማን ሪያል ደግሞ 47208 ብር ከ5 ሳንቲም እየተመነዘረ ይገኛል። እንዲሁም አንድ የጆርዳን ዲናር 256 ብር ከ3 ሳንቲም ሲመነዘር 100 የጆርዳን ዲናር ደግሞ 5603 ብር ከ69 ሳንቲም እየተመነዘረ ይገኛል። እንዲሁም አንድ የባህሬን ዲናር 483 ብር ከ16 ሳንቲም ሲመነዘር 100 የባህሬን ዲናር ደግሞ 48316 ብር ከ65 ሳንቲም እየተመነዘረ ይገኛል። እንዲሁም የእስራኤል ሽቁል 60 ብር ከ64 ሳንቲም ሲመነዘር 100 የእስራኤል ሽቁል ደግሞ 6064 ብር ከ48 ሳንቲም እየተመነዘረ ይገኛል። ለዛሬ ያዘጋጀሁላችሁ ወቅታዊ የምንዛሬ መረጃ ይህን ይመስል ነበር። መረጃውን ጠቃሚ ሆነ ካገኛችሁት ቪዲዮውን ላይክ በማድረግ ለሌሎች እንዲዳረስ አጋሩ። መረጃዎቹን ስትከታተሉ ስለነበረ ከልብ አመሰግናለሁ። በየቀኑ የሚቀያየሩ የገበያ መረጃዎች ለማግኘት የደወል ምልክቷን በመጫን ቤተሰብ ይሁኑ። አስተያየት ወይም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ ሁሉንም አነባዋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። አመሰግናለሁ።